ሰላም የዴሊ ቤተሰቦች እንደምን አላችሁ? ዛሬም ትኩስ ዜናዎችን ይዘን ቀርበናል። ሁሌም እንደምታደርጉት ሁሉ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። የኢትዮጵያ የባህር በር ጥያቄ ላይ በተሰሩ ስራዎች ተጨባጭ ውጤቶች እየታዩ ነው። የኢትዮጵያ ባህር በር ጥያቄ በአገር አካላትና በዓለም አቀፍ ደረጃ ተቀባይነት እንዳይገኝ በተሰሩ ስራዎች ተጨባጭ ውጤቶች እየተመዘገቡ ነው። ከፋና ብሮድካስቲንግ ጋር ቆይታ ያደረጉት ምሁራን የኢትዮጵያ ባህር በር ጥያቄ ብሔራዊ አጀንዳ ከመቼውም ጊዜ በላይ ጎልቶ ወጥቷል ብለዋል። ጉዳዩን ተጽዕኖ ፈጣሪ ሀገራት በቅርበት እንዲከታተሉ ማድረግ መቻሉን ተገልጸው በዓለም አቀፍ የንግድ አገልግሎት ግብይት ውስጥ ለመግባባት የባህር በር ማግኘት ለኢትዮጵያ ወሳኝ ጉዳይ ነው ብሎ ተናግሯል። የኢትዮጵያ ዓለም አቀፍ ሕግ መሰረት በማድረግ እያቀረበች ያለው የባህር በር ጥያቄ በዓለም አቀፍ ደረጃ ተቀባይነት እያገኘ መጥቷል ያሉት በወላይታ ሶዶ ዩኒቨርሲቲ የፖለቲካና ዓለም አቀፍ ግንኙነት መምህር የአፍሪካ ጉዳዮች ተመራማሪ ንጋቱ አበበ እንዳሉት መንግስት ላለፉት 10 ዓመታት አይነክ የነበረውን የባህር ጥያቄ የህዝብ ፍላጎት መሰረት አድርጎ አንስቷል። ጉዳዩ የብሔራዊ አጀንዳነት ከመቼውም ጊዜ በላይ ጎልቶ መውጣት አስረድተው የኢትዮጵያ ከባህር በር ኢፍትሐዊ እንደሆነ የገለጹት ደግሞ በዋቻሞ ዩኒቨርሲቲ የፖለቲካና የዓለም አቀፍ ግንኙነት መምህር ተመራማሪ እንዳለ ሙላቱ ናቸው። የኢትዮጵያ በታሪክ ባህር በር ላይ የነበራት ስም ለማስመለስ ምንም የሚከለክላት ነገር እንደሌለ በማንሳት ዓለም አቀፍ ህግ የሚደግፍ መሆኑን አስረድቷል። እንደ ምሁራኑ ገለጻ የኢትዮጵያ ባህር በር ጥያቄ ዓለም አቀፍ ህጎች ማዕከል አድርጎ በመጓዝ ምላሽ የሚያገኝበት እድል ከፍተኛ ነው። የኢትዮጵያ ጥያቄ ተገቢ በመሆኑ ከአሜሪካን ጨምሮ ተጽዕኖ ፈጣሪ ሀገራት ትኩረት እንደሰጡ አንስቷል። ወደቦችና መሰረተ ልማቶች በጋራ ለማልማት ተሞክሮ መጠቀም የኢትዮጵያ የማደግ ፍላጎት እያደገ ያለው ህዝብ ብዛት የሚመጥንና ኢኮኖሚ ለመገንባት የባህር በር ጥያቄ ምላሽ ማግኘት የሉዓላዊ ጉዳይ መሆኑን ተናግሯል። ወለየው የፊት መስመር አሸብር ማን ነው? ድፍረት ከብልጠት ጋር ፍጥነት ከጭራሽነት ጋር አጣምሮ የያዘ አጥቂ ካገኘችው እሱ ሙሉጌታ ከበደ ወለየው ነው። በ1970ዎቹ በ1980ዎቹ በኢትዮጵያ እግር ኳስ ላይ ስሙ ከፍ ብሎ የሚነሳው የቅዱስ ጊዮርጊስ ታማኝ አገልጋይ የኢትዮጵያ ብሔራዊ ቡድን ደግሞ የቁርጥ ቀን ልጅ የተወለደው ውሎ ከእግር ኳስ ጋር የተዋወቀው ደግሞ ብዙዎቹ ከወጡበት ሆጤ ስታዲየም በወቅቱ ለህዝብ ማመላለሻና ውሎ ፔፕሲ ቡድን ተጫውቶ አሳልፏል። በ1970ዎቹ መጨረሻ ሰመ ገናና የነበረው የወሎ ምርጥ ቡድን ለየትኛውም ክለብ የማይደፈር እንዲሆን ካስቻሉት ከዋክብት ቀዳሚው ተጫዋች ነው አቶ ሙሉጌታ ከበደ። ገና ደሴ እያለ በፔፕሲና በወሎ ምርጥ ቡድን በሚያሳየው ድንቅ ብቃት በብሔራዊ ቡድን ጥሪ የደረሰው ሙሉጌታ ከበደ ያሰለጠኑት አብሮት የተጫወቱትና የእግር ኳስ ተመልካቾች ስለ ብቃቱ እየተናገሩ አይበቃቸውም። የተከላካዮቹ ስጋት የሆነው ፈጣኑ አጥቂ እሱ ካለ ግብ አለ ድፍረት አስቸጋሪ በሆነ ጨዋታዎች ላይ ጭምር ተአምር እንዲሰራ አድርጎታል። ፈጽሞ መሸነፍ የማይወድ አጥቂ ፍጥነቱና ቦታ አያያዙ ከእልህኝነቱ ጋር ተደምሮ በኢትዮጵያ እግር ኳስ ላይ ከታዩ የምንጊዜ አጥቂዎች ቀዳሚ ያደርገዋል። ሙሉጌታ ከበደ ራሱ በብዙ ካስተዋወቀበት የወሎ ፔፕሲ ቡድንና የወሎ ምርጥ በኋላ ማረፊያ አንጋፋው ክለብ ቅዱስ ጊዮርጊስ ሆነ። ወለየው በአዲስ አበባ እንደ መብራት ኃይል አይነት ቡድኖች ያስፈርሙት ቢፈልጉም ግን በእግር ኳስ ህይወቱ ደማቅ አሻራ ያስቀመጠበት ቅዱስ ጊዮርጊስ ተቀላቅሏል። በዚህ ክለብ ያልፈጸመው ገድል ያላሳካው ዋንጫ የለም። ፈረንሳዮቹ አይነኬና አስፈሪ የፊት መስመር እንዲኖራቸው ያደረገው ሙሉጌታ ከበደ ለተቃራኒ ተከላካዮች ራስ ምታት ሆኖ ባሳለፋቸው 13 ዓመት 7 የኢትዮጵያ ሻምፒዮንና 6 አሸናፊ እንዲሁም 1 የጥሎ ማለፍ ዋንጫ ከፍ አድርጓል። በተጨማሪም በፈረሰኞቹ ቤት እንደ ምልክት የሚታይ ሙሉጌታ ከበደ 3 ጊዜ ኮከብ ግብ አግቢ፣ 3 ጊዜ ደግሞ ኮከብ ተጫዋች ሆኖ ተመርጧል። አንዳንድ ጊዜ አማካኝ ሆኖ የሚጫወትበት የቅዱስ ጊዮርጊስ ዋና ሰው ሜዳ ላይ የተቃራኒ ቡድን ተጫዋቾች ግራ የሚያጋባበት መንገድ አሸብር የሚለው ቅጽል ስም እንዲያሰጠው አድርጓል። የቅዱስ ጊዮርጊስ ደጋፊ ለወለየው ተወላጅ ያላቸው ፍቅር የተለየ ነው። እሱም ቢሆን በንግግሩ ሁሉ ጊዮርጊሳውያን አለማስታወስ አይሆንለትም። ለዚህ ነው የሙሉጌታ ከበደና የቅዱስ ጊዮርጊስ ጋብቻ በተጫዋችነት ዘመኑ ብቻ ሳይሆን እግር ኳስን ካቆመ በኋላ ለዓመታት ሰምሮ የቆየው። ጊዮርጊስ ከመጫወቱ በፊት የኢትዮጵያ ብሔራዊ ቡድን የሚያውቀው ሙሉጌታ ከበደ በተሰለፈባቸው አጋጣሚዎች ሁሉ
ሁነኛ ግብ አዳኝ መሆኑን አስመስክሯል። በተለይም የኢትዮጵያ 1980 የምስራቅ መካከለኛው አፍሪካ ዋንጫ ሴካፋ ስታሸንፍ የቡድኑ ቀዳሚ ተመራጭ ነበር። እንደ አስራት ኃይሌ፣ ካሳሁን ተካ አይነት አሰልጣኝ ጋር አብሮ የሰራው አጥቂ እግር ኳስ ካቆመ በኋላ በተወሰኑ አጋጣሚዎች ወደ ማሰልጠኑ ቢገባም ብዙም አልገፋበትም። ገና መጫወት በሚችልበት እድሜ ኳስ ያቆመው ሙሉጌታ ከዚህ በኋላ ወደ አሜሪካ በመጓዝ ኑሮን በዚያ አደረገ። ነገር ግን ሁልጊዜ ሀገሩና የቅዱስ ጊዮርጊስ ፍቅር እረፍት የሚነሳው ወለየ ከዓመታት የስደት ህይወት በኋላ ከ4 ዓመት በፊት ወደ ሀገሩ ተመለሰ። በዚያን ጊዜ ወደ ሀገሩ ቤት ሲገባ የቅዱስ ጊዮርጊስ ደጋፊዎች ብዙ ተአምር በሰሩበት አዲስ አበባ ስቴዲየም ተገኝተው እንኳን ለሀገር አበቃ ብለውት ነበር። በኢትዮጵያ እግር ኳስ የምንጊዜው ምርጡ አጥቂ በስታዲየሙ ከነ ማራዶናና ፔሌ እኩል ስሙን እየጠሩ የዘመሩለት ያ ብቻውን ቡድን ሆኖ ቡድን ተሸክሞ የሚወጣ የደሴ ውሃ ያሳደገው ሰው ባጋጠመው ህመም ከዚህ ዓለም በሞት ተለይቷል። ሙሉጌታ ከበደ ወለየው ስርዓተ ቀብሩ ዛሬ የሚፈጸም ሲሆን ከዚያ በፊት በዚያ በርካታ ግቦች ባስቆጠረው ከደጋፊዎች ጋር ደስታውን በተጋራባት ድንቅ ችሎታውን ለእግር ኳስ አፍቃሪያን ባሳየበት የአዲስ አበባ ስታዲየም ሽኝት የሚደረግለት ይሆናል። በእስራኤል የአሜሪካ አምባሳደር ህይወት ዘመናቸውን ፍልስጤም የምትባል ሀገር ትኖራለች ብለን አንጠብቅም አሉ። ታማኝ የእስራኤል ሰፈር መስፋፋት ደጋፊ የሆኑት አምባሳደር ማይክ ሃክቢ ፍልስጤም ሀገር መንግስት መፈጠር የአሜሪካ የውጭ ፖሊሲ ግብ እንደሆነ እንደሚጠራጠሩ ተናግረዋል። አምባሳደሩ የፍልስጤም ሀገር መንግስት መፈጠር አሁንም የአሜሪካ ግብ እንደሆነ በብሉምበርግ ዜና ማሰራጫ ሲጠይቁ አይመስለኝም ሲሉ ተደምጧል። አክለውም አቋም የሚቀይረው አንዳንድ ጉልህ ነገሮችን እንድናስተካክል ድረስ ለዚህ ሀገር ምንም ቦታ የለም ያሉ ሲሆን እንዲህ ያሉ ለውጦች ምናልባት በህይወታችን ውስጥ ላይከሰቱ ይችላሉ ሲሉም ተደምጧል። ሁካቢ ቀደም ሲል የፍልስጤም ማንነት እሳቤ ላይ ጥያቄ በማቅረብ የሚታወቅ ሲሆኑ በእርግጥ ፍልስጤማውያን የሚባል ነገር የለም ሲሉ መናገራቸው አይዘነጋም። አዲሱ የትራንስፖርት ግብር አከፋፈል ወደ ነበረበት እንዲመለስ የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ጠየቀ። የትራንስፖርቱ ዘርፍ የግብር አከፋፈል ቀድሞ ከነበረበት ቁርጥ ክፍያ ተቀይሮ ገቢውን መሰረት ባደረገ ተመን እንዲቀየር መደረጉ የዘርፉን አሰራር ያላገናዘበ በመሆኑ ወደ ነበረበት እንዲመለስ ፌዴሬሽኑ ጠየቀ። እንደ አሃዱ ዘገባ የአዲሱ አካሄድ የትራንስፖርት ዘርፍ አሰራር ያላገናዘበ ከመሆኑ በተጨማሪ ግብር ሰብሳቢ ተቋም የማግኘት የሚገባውን ገቢ እንዳያገኝ የሚያደርግ በመሆኑ ወደ ነበረበት የቁርጥ ክፍያ ሊመለስ ይገባል ሲሉ ፌዴሬሽኑ ጠይቋል። አሰራሩ ግብር ከፋዮች ተገቢውን ግብር እንዳይከፍሉ ያደርጋል። እንዲሁም በየቦታው ከሚገኙ ኬላዎች ክፍያ ጀምሮ ማደሪያ ቦታዎች በገቢዎች ተቀባይነት የማይኖራቸው ክፍያቸው በአንድ ሀገር አካባቢዎች ካለው አለመረጋጋትና ግጭት ጋር ሲደመር ደረሰኝ ለመስጠት የማያመች መሆኑን ጠቁሟል። 564 በላይ የወላይታ ዲቻ ደጋፊዎች ከእስር ተፈተዋል። የኢትዮጵያ ፌዴራል ፖሊስ የአዲስ አበባ ፖሊስ በወቅቱ የወሰደው እርምጃ የከፋ ጉዳት እንዳይደርስ አድርጓል። በአዲስ አበባ ፖሊስ በእስር ላይ የነበሩ የወላይታ ዲቻ ደጋፊዎች መለቀቃቸውን የወላይታ ዞን ፖሊስ መምሪያ አስታውቋል። በአዲስ አበባ ከተማ አስተዳደር ሰኔ 1 2017 የዲቻ ደጋፊዎች በከተማ ውስጥ ተዘዋውረው በፈጠሩት አለመግባባት ምክንያት የአዲስ አበባ ፖሊስ ከፌዴራል ፖሊስ ሌሎችም የጸጥታ አካላት ጋር በመሆን በቁጥጥር ከዋላቸው የዲቻ ደጋፊዎች መካከል በቂርቆስ ክፍለ ከተማ ፖሊስ መምሪያ ፖፑላሬ ፖሊስ ጣቢያ 245፣ ቦሌ ቡልቡላ 68፣ በየካ ክፍለ ከተማ 50፣ ልደታ ክፍለ ከተማ 201 የተጠረጠሩ የወላይታ ዲቻ ደጋፊዎች የወላይታ ዞን ፖሊስ መመሪያ ከኢትዮጵያ ፌዴራል ፖሊስ ከአዲስ አበባ ከተማ ፖሊስ ጋር በመነጋገር በእስር እንዲፈቱ መደረጋቸው ተገልጿል። አጠቃላይ በተለያዩ ክፍለ ከተማ የታሰሩ 564 የወላይታ ዲቻ ደጋፊዎች ናቸው እስር የተፈቱት። የዞኑ ፖሊስ፣ የኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባ ፖሊስ የዲቻ ደጋፊዎች በከተማ ውስጥ በተለያየ ቦታ ተንቀሳቅሰው የፈጠሩትን አለመግባባት ለመፍታት በወቅቱ የወሰደው እርምጃ ከፍተኛ ጉዳት እንዳይደርስ ያስቀረ መሆኑን ያስመሰግነዋል ብሏል። አሁን ላይ ሌሎቹ የተወሰኑት ወንጀል ድርጊት ተጠርጥረው ጉዳያቸው በፍርድ ቤት ሂደት እንደሚገኝ መኖራቸው ተጠቁሟል። ትራምፕ $5 ሚሊዮን ቋሚ የአሜሪካ የመኖሪያ ፈቃድ የሚሰጠውን ጎልድ ካርድ አስጀመሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ $5 ሚሊዮን ቋሚ የአሜሪካ መኖሪያ ፈቃድ ለሚያሰጠው ጎልድ ካርድ ፕሮግራም ማመልከቻ መቀበል መጀመሩን ታውቋል። ፕሬዝዳንቱ አመልካች ትራምፕ ካርድ ወይም ጎልድ ካርድ ለተሰኘው ፕሮግራም ፍላጎታቸውን የሚያስመዘግቡበት ድረገጽ ይፋ አድርጓል። ትራምፕ ትሩዝ
በተሰኘው ሶሻል ሚዲያ ላይ ባስተላለፉት መልእክት በሺዎች የሚቆጠሩ ሰዎች እየደወሉ በዓለም ላይ ወደር ወደሌላ ታላቅ ሀገር ገበያ ለመግባት የሚያስችለውን ውብ መንገድ እንዴት ማግኘት እንችላለን እያሉ ይጠይቃሉ ብለዋል። ትራምፕ ባለፉት የካቲት ወር አስተዳደራቸው ለባለሀብት አመልካች መኖሪያና የስራ መብቶች የሚያገኙበት እንዲሁም ዜግነት ለማግኘት መንገድ የሚከፍተውን ጎልደን ካርድ የተሰኘ ፕሮግራም እንደሚያቀርቡ ተናግረዋል። በዚህም መንገድ የሚመጡት ባለሀብቶች ስኬታማ ይሆናሉ፣ ብዙ ገንዘብ ማውጣት፣ ብዙ ግብር ይከፍላሉ፣ ለብዙ ሰዎች የስራ ዕድል ይፈጥራሉ ሲሉ በወቅቱ ተናግረዋል። ትራምፕ አስተዳደር ባለስልጣናት አዲሱ ፕሮግራም በአሜሪካ ቢያንስ $1.05 ሚሊዮን ወይም በኢኮኖሚ በተጎዱ አካባቢዎች $800,000 ኢንቨስትመንት ለሚያደርጉ ስደተኞች ቋሚ የመኖሪያ ፍቃድ የሚያሰጠው የኢቢ-5 ኢንቨስተር ቪዛ ፕሮግራም ሊተካ እንደሚችል ጠቁመዋል። ሀገራችንን በዓለም መድረክ ላይ ከፍ ያደረገችው የ25ቱን የዓለም ሁለተኛ አፍሪካ አንደኛዋ ቆንጆ ሴት ደረጃ ዛሬ ልደቷ ነው። እንኳን ተወለድሽ። የዩናይትድ ስቴትስ ፕሬዝዳንት ትራምፕ እና የቀድሞ አማካሪያቸው ኤሎን መስክ ባለፈው ሳምንት በአደባባይ ያለመግባባታቸው ፈንድቶ ቃላት የተወራወሩ ሲሆን ይህን ተከትሎ ፕሬዝዳንት ላይ በሰነዘርኩት ትችት ተጸጽቻለሁ ሲሉ ኤሎን መስክ ዛሬ ተናግረዋል። ባሳለፍነው ሳምንት ፕሬዝዳንት ዶናልድ ትራምፕ በጻፏቸው ጽሑፎች ተጸጽቻለሁ፣ ከመጠን ያለፈ መሆኑ ያልነበረበት ነው ሲሉ መስክ መጸጸቱን በአደባባይ ገልጿል። ውስጥ አዋቂዎች እንዳሉት የዓለማችን ቁጥር 1 ሞጃው ኤሎን መስክ ሰኞ ዕለት ወደ ትራምፕ ደውሎ ነበር። ሆኖም ምንጩ የስልክ ግንኙነቱ በምን መልኩ እንዳለቀ ግልጽ አይደለም ብሏል። የዩናይትድ ስቴትስ ምክትል ፕሬዝዳንት ጂዲ ቫንስ እና የዋይት ሃውስ ኃላፊ ሱዚ ዊልስ ባለፈው አርብ ከመስክ ጋር ከተናገረ በኋላ ቫንስ መስክ ከትራምፕ ጋር ያለ ግንኙነት አስተካከል ሲል አሳስቦት ነበር ተብሏል። ሞጃው ማስጠንቀቂያን ተቀብሎ ሰኞ ዕለት ወደ ትራምፕ የደወለው ይህንን ግንኙነት ለማስተካከል ይመስላል ተብሏል። በትራምፕ ላይ የጻፍኩት ተጸጽቻለሁ፣ የዓለማችን ቁጥር 1 ሞጃ ኤሎን መስክ። እስራኤል በኢራን ላይ ወታደራዊ ዘመቻ ለመጀመር ሙሉ በሙሉ ዝግጁ እንደሆነች የአሜሪካ ባለስልጣናት እንደተነገራቸው የተለያዩ ምንጮች ገልጸውልኛል ሲል ሲቢኤስ ኒውስ ዘግቧል። እንደ ዘገባው ከሆነ ኢራን በአጎራባች ኢራቅ ውስጥ በሚገኙ አንዳንድ የአሜሪካ ጣቢያዎች ላይ የበቀል እርምጃዎች ልትወስድ እንደምትችል ዩናይትድ ስቴትስ በመረጃው ዕለት ለዚህ ዩናይትድ ስቴትስ ዜጎች ዛሬ ረቡዕ ኢትዮጵያ አሁን ሐሙስ ሆኗል ከዚያም አካባቢ ለቀው እንዲወጡ ማሳሰቢያ የሰጠችው ተብሏል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በዚህ አካባቢ ያለው ውጥረት እየጦዘ በመሆኑ ወታደራዊ ያልሆኑ የመንግስት ባለስልጣናት ኢራቅን ለቀው እንዲወጡ ትዕዛዝ ሰጥተዋል። በተጨማሪም የአሜሪካ መከላከያ ፔንታጎን ወታደራዊ የቤተሰብ አባላት ከመካከለኛው ምስራቅ አካባቢ በፈቃደኝነት እንዲወጡ ፍቃድ መስጠቱን አንድ የመከላከያ ባለስልጣን ለዜና ምንጩ ተናግሯል። በተያያዘ ዜና የፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቨን ዊትኮፍ ከኢራን ጋር ሀገሪቱ ኒውክሌር መርሃ ግብር ላይ በቀጣይ ቀናት ለስድስተኛ ዙር ድርድር ለመገናኘት አሁንም እቅድ እንዳላቸው ሁለቱ የአሜሪካ ባለስልጣናት ገልጿል። ትራምፕ ረቡዕ ቀን ላይ በኬኔዲ በነበራቸው ቆይታ ለጋዜጠኞች ስለ ኢራን ሲናገሩ አሜሪካውያን አካባቢውን እንዲወጡ የተመከሩ አደገኛ ቦታ ሊሆን ስለሚችሉ ነው፣ ምን እንደሚሆን የምናይ ይሆናል ብለዋል። ኢራን የኒውክሌር መሳሪያ እንድትሰራ በፍጹም አንፈቅድም ሲሉ ፕሬዝዳንት ትራምፕ ዛሬ አቋማቸውን ገልጿል። የኤርትራና የትግራይ ህዝብ ግንኙነት ተጠናክሮ እንዲቀጥል ከተፈለገ ጊዜያዊ አስተዳደሩ የህዝብ ለህዝብ ንቅናቄ መደገፍ ይኖርበታል ሲሉ አምባሳደር ተወልደ ገብሩ ተናገሩ። አምባሳደሩ ከመቀሌ ኤፍኤም ጋር ዛሬ ባደረጉት ቃለ ምልልስ መንግስት ደረጃ ከኤርትራ ጋር ግንኙነት ውይይት ማድረግ የራሱ ጉዳይ ጥቅም እንዳለው ጠቅሰው ጨምሮም ቢሆን የህዝብ ለህዝብ ግንኙነቱ ከተጠናከረ የሁለቱም ዲፕሎማሲያዊ ግንኙነት ያሳድጋል ያሉት አምባሳደሩ የህዝብ ለህዝብ ግንኙነት በታሪኩ በባህልና በሌሎች የጋራ ጉዳዮች ላይ ሊሆን እንደሚችል አስረድተው ሲቀጥልም እንደ ትግራይ ሀገር ስላልሆነና የራሳቸውን ንግስት ስለሌለ አማራጭ የህዝብ ለህዝብ ግንኙነት ማጠናከር ነው ብለዋል። አምባሳደር ተወልደ ጨምረው የኤርትራ ጦር በትግራይ ህዝብ ላይ የፈጸመው አረመናዊ ጭፍጨፋ በቀላሉ የሚታለፍና የሚረሳ ባይሆንም የኤርትራ ህዝብ የሚያውቀውና የሚደግፈው ተደርጎ መውሰድ የለበትም። የትግራይና የኤርትራ ህዝቦች ግንኙነት ማጠናከር የሚያስፈልገው ያለፉት አስቸጋሪ ሁኔታዎች በትግራይ እንዳይደገሙ ለማድረግ ሲሉም አስረድቷል። አምባሳደሩ ተወልደ ገብሩ በስዊድን የኢትዮጵያ አምባሳደር መሆኑ ለረጅም ጊዜ የሰሩ መሆናቸውን የመቀሌ ኤፍኤም አውስቷል። ጃኒ ገብሩ በይቅርታ ተፈታለች። ጃኒ ገብሩ ለድሬ ከተማዎች ነዋሪዎች የቪዲዮ ይቅርታ አቅርባለች። በቪዲዮ ምልከቷ ጃኒ የድሬ ሰዎች እግዚአብሔርን በጣም ጸዴ ናቸው በማለት ያደነቀቻቸው ሲሆን
በእስር ቤት በነበረችበት ወቅት ያመጡላት ሺቲ በአመት እንኳን እንደማያልቅ ገልጻለች። ጃኒ በመቀጠል ልታስሩኝ ሳይሆን ፍቅር እንድታሳዩኝ ነው ያመጣችሁኝ በማለት የተናገረችው ሲሆን እወዳችኋለሁ፣ አከብራችኋለሁ በማለት ለድሬ ከተማ ነዋሪዎች ያላትን ክብር፣ ፍቅር ገልጻለች። ይህ የጃኒ የይቅርታ ቪዲዮ መልእክት በድሬ ከተማ አስተዳደር ፊት ቀርቦ ተቀባይነት በማግኘቱ በምህረት ከእስር ተፈታለች። ሰበር ዜና አቶ ተስፋዬ ነዋይ የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ሆነው ተሾሙ። የህዝብ ተወካዮች ምክር ቤት አቶ ተስፋዬ ነዋይ የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አድርጎ ሾመዋል። ምክር ቤቱ እያካሄደ በሚገኘው 6ኛው ዙር 4ኛ ዓመት 36ኛ ጉባኤ የብሔራዊ ምርጫ ቦርድ አመራሮች ሹመት አጽድቋል። በዚህም አቶ ተስፋዬ ነዋይ የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አድርጎ ሾመዋል። በተጨማሪም አቶ ተክልቲ ይምሰል እና አቶ ወይዘሮ ነሲም አሊን ምርጫ ቦርድ ስራ አመራር አባል አድርጎ ሾመዋል። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።